ምን ብታይ ድካም ያይሎ እንደ ሰው ችዬ ባልጸና አያስችለኝም ሲነኩ ያመኛል ገና ለገና መልሳን ባኖረኝ እኔ ሚደመጥ ለሁሉ ደርሶ ፊዳ መሆኑ ክብሬ ነው በፍቅር መሞት ስለርሶ ፊዳ መሆኑ ክብሬ ነው በፍቅር መሞት ስለርሶ የሸዋ በሩ አርበኛ አራጋው ያንቱ ወዳጅ አገራችሁ ጋራ ጤናችሁን አላህ ይስጣችሁ። ተወዲህም ያለው ተወዲያም ያላችሁ ሁላችሁም ነጃ ውጡ። ላይኛው አገር የምትገናኙ የምታገኙ አላህ ያርጋችሁ። ተበረካው የሸህር ረመዳንን በረካ ታላህ ተነቢ ተቀበሉ። አሜን። አዋን አዋየው መረጡ በአንድ ሆነ ነው ብቻዬን አይደለም የገዛው የእሳቸውም ዘመድ የሚሆኑ እሳቸውም በአንድ ነው የገዛ ነው በአንድ ሆነ ነው የገዛ ነው። ቀለብ እንዴ የለም ልጅቱንም ሐኪም አስገባለሁ ይብል ማነሰው አጥቼ ነው ብዬ ወዲህ ልጁ የመጣሁት አሁንም ከፍ ባለ ሁኔታ አላህ ይድረስላችሁ አላህ ይገድፋችሁ አላህ ተነቢ አገኙ አሁንም እየጨመረ አላህ ይስጣችሁ ወርቆቻ አላህ እንዲያለቃችሁ እንዲው ከፍ ያለ ኑሮ አላህ ይስጣችሁ አገራችሁ ጋራ ተወዲያም ተወዲህም ሞኝ እንዲያገኛችሁ የተረጋጋ ኑሮ አላህ ይስጣችሁ። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮችና እንዲሁም ጓደኞቼ እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ። እንግዲህ ክርስቲያን ወገኖቼ በያላችሁበት ሰላም ብያለሁ። ሁላችሁንም ፈጣሪ በያላችሁበት ይጠብቃችሁ እያልኩ ዛሬ እንግዲህ የመጣሁት በደስ በሚል ነገርና ላደረጋችሁት አድራጎት ምስጋናን ለማበርከት ነው ዛሬ እንግዲህ የመጣሁላችሁ ማለት ነው። ውድ ተመልካቾቼ እንግዲህ ሁሉንም መርዳት ከቻላችሁ እየረዳችሁ ካልቻላችሁ ደግሞ ቪዲዮውን ሼር ላይክ እያደረጋችሁ ይሄም ሰደቃ ስለሆነ አብራችሁን እንድትሆኑ ስል በአክብሮት እጠይቃችኋለሁ። እንግዲህ ትላንትና ወዲያ ለእናታችን የሰራሁትን ቪዲዮ አይታችኋል። ቢያንስ ወደ 6000 ሰው አይቶታል። ነገር ግን እስካሁን ድረስ እርዳታ የገባልኝ የሶስት ሰው ገንዘብ ብቻ ነው የገባልኝ። ሌሎቻችሁ የት ናችሁ? የሀገራችሁን ሰው ከጎን ሆናችሁ ለመገደፍ ሁላችሁም መዘጋጀት አለባችሁ። ውድ ተመልካቾቼ እንግዲህ በሶስት እህቶቼ በገባው ገንዘብ መጀመሪያ ምግብ መቀደም ስላለበት ያለውን ነገር ሁሉንም መደረግ ያለበትን ነገር ያስፈልጊውን ነገር ገዝቻለሁኝ። የገዛሁት ደግሞ ከብቻዬንም አይደለም ከሰው ጋር ሆኜ ነው የገዛሁት። የራሷ ዘመድ የምትሆን ናት። ዝም ብለሽ አንድ ቦታ አድርገሻል። ሰው ይዤ ነው የገዛሁት። ምክንያቱም ሁሉም ነገር ሰው አይቶት መገዛት ስላለበት ማለት ነው። ውድ ተመልካቾች እንግዲህ አንዲት እህታችን 20 ሺህ አስገብታለች። አንዲት እህታችን 3000 ብር አስገብታለች። አንዲት እህታችን ደግሞ 5000 አስገብታለች። እንግዲህ የቤት ዕቃ በሙሉ ለረመዳን አስቤዛ ያለውን ነገር ሁሉንም አሟልቻለሁ። እናታችንም ይሄው እንግዲህ ፊት ለፊታችን አሉ። አንድ ጊዜ አንተ አትበል እያላችሁ ነበር፣ ስትሳደቡ ነበር። አንቱ ማለት ይቅርታ አድርጉልኝ አልችልም። በቃ አንቱ ብዬ ወሬ ስለማይመቸኝ ያው አንቺ ብዬ ነው የምጀምረው። መቼም ቅር አይልም እና ውድ ተመልካቾቼ ይሄን ይመስላል። እስኪ የምትዩ ነገር በያቸውና ሶስት የሀገራችን ሰዎች ሶስት ልጆች ዱአ እንድታደርግላቸው አንዷ ደግሞ እኔ አክስቷቱም ምን እንትሁም ብቻ ሟች ናት። ለነሱ ዱአ እንድታደርግላቸው ሁሉንም ለሞቱትም ላሉትም ሰደቃው ላደረጉልሽም እስኪ እናቴ ዋየ ይሄንስ ሰላም አለይኩም ወርቆቼ ዋየ የሞላችሁልኝ ሁላ ችግሬን የሞላችሁ ሁላ አላህ ያቆያችሁ። ባላህ አገኙት የረዳችሁን ሁላ ልጆች ዘመዶች አገሮች ባላህ በነቢ ታገኛላችሁ። አሁንም ከፍ ያለ ኑሮ አላህ ይስጣችሁ። እናቶች አዱ አድርጊላችሁ በረካ አላህ አርጋችሁ ምናምን አይንካችሁ። አንከላፋ ሁላ ገለል ብሎ እናንተ በከጀላችሁ ሁሉም የከጀለውን ያገኝ የከጀላችሁትን አገኙ። ከፍ ያለ ኑሮ አላህ ይስጣችሁ። በረካ አላህ አርጋችሁ አገራችሁ ጋር እናቴ ዋየ አገራችሁ ጋራ ጤናችሁን አላህ ይስጣችሁ። ተወዲህም ያለው ተወዲያም ያላችሁ ሁላችሁም ነጃ ውጡ። ላይኛው አገር የምትገናኙ የምታገኙ አላህ ያርጋችሁ። ተበረካው የሸህር ረመዳንን በረካ ታላህ ተነቢ ተቀበሉ። አሜን። አዋን አዋየው
ውድና የተከበራችሁ እንግዲህ መቅደም ያለበት ነገር የሚበላ ስለሆነ አሁንም ረመዳን ጾምም ስለሆነ ይቅደምና መጀመሪያ የሚበሉት የሚጠጡትን አሟላላቸው። ከዛ በኋላ ደግሞ ልጃቸውን በቻልነው አቅም እናሳክማለን ያሉ ሰዎች በጣም ብዙ አሉ። ያው እንግዲህ ሁላችሁም መነየትም የፈለጋችሁ ደግሞ ዛሬ ገና ቪዲዮአቸውን እየተመለከታችሁ ከሆነ ብዙ የተቸገሩ ልጃቸው ታማባቸው በቤት እየተሰቃዩ የሚገኙ እናታችን ጋር ነው የሚገኘው። እስኪ የገዛሁትን ሙሉ የማሳያችሁ ይሆናል። 10 ኪሎ ዱቄት ገዝቻለሁ እንደምታዩት። እዚህ ጋር ደግሞ 10 ጣሳ ለሽሮ የሚሆን የተከካ ባቄላ ገዝቻለሁኝ። እዚህ ደግሞ 3 ኪሎ ስኳር ገዝቻለሁ። እዚህ ጋር ደግሞ 5 ሊትር ዘይት ገዝቻለሁኝ። እዚህ ደግሞ ሙሉ አለ እዚህ ላይ የጠቅላላ የሽሮውም የበርበሬውም ቅመማ ቅመም እዚህ ይገኛል። ምስር 2 ጣሳ ገዝቻለሁ። አተርክክ 2 ጣሳ ገዝቻለሁ። በአጠቃላይ 4 ጣሳ ማለት ነው። እዚህ ደግሞ 20 ጣሳ ጤፍ ገዝቻለሁኝ እንደምትመለከቱት። ሀያ ጣሳ ያው ለምግብ የሚሆን ጤፍ ነው። ራሳቸው እየመረጡ በአንድ ሆነ ነው፣ ብቻዬን አይደለም የገዛሁት። የእሳቸውም ዘመድ የሚሆኑ እሳቸውም በአንድ ነው የገዛ ነው፣ በአንድ ሆነ ነው የገዛ ነው። ይሄ ደግሞ 30 ጣሳ ምንድነው ዲያጉሳ ነው የተገዛው፣ 30 ጣሳ ማለት ነው። እዚህ ደግሞ 4 ኪሎ በርበሬ ገዝቻለሁ። ያው እንግዲህ ነገሩ ያው ሁሉም ነገር ስለተወደደብን ሀገራችን ላይ የኑሮ ውድነትም ምናምን ስላለ ያው መሆን ያለበትን አስቀድሜ ቤት ላይ መቀደም ያለበትን ነገር ከዱቄቱም እንዳይቀር ከስኳሩም ከዘይቱም እንዳይቀር አድርጌ ቤት ለእንጀራ የሚሆን እህል ሁሉንም ነገር አሟልቻለሁኝ። ሽሮም በርበሬም ሁሉም ነገር አዘጋጅቻለሁ። እንግዲህ ይሄን ነገር ያደረጉልሽ እንደነገርኩሽ 3 እህቶች ናቸው። ለነሱም ደግሞ ሞቅ ያለ አድርጊላቸው። ከዛ የሚበላውና የሚጠጣው ተዘጋጅቶልሻል። ካሁን በኋላ ደግሞ ልጅሽ የምትታከምበትን ልጅሽ ያለሽበትን ሁኔታ በደንብ አድርገሽ ሳፈሪ። በባለፈውም ብዙ አላብራራሽላቸውም፣ አብራርተሽ ንገሪያቸው። አይ በደንብ አድርገሽ ንገሪያቸው። ልጅቱ ተሰማመ ቆይታለች። አሁን እንደገና እኔ ቤትም የለኝ አዋየው ቤትም የለኝ ቀለብም የለም። ልጅቱንም ሐኪም አስገባለሁ ይብል ማነሰው አጥቼ ነው ብዬ ወደ ልጁ የመጣሁት። አሁንም ከፍ ባለ ሁኔታ አላህ ይድረስላችሁ፣ አላህ ይገድፋችሁ፣ አላህ ተነቢ አገኙ። አሁንም እየጨመረ አላህ ይስጣችሁ ወርቆቼ። አላህ እንዲህለቃችሁ እንዲው ከፍ ያለ ኑሮ አላህ ይስጣችሁ። አገራችሁ ጋራ ሆያም ተወዲህም ሞኝ እንዲያገኛችሁ የተረጋጋ ኑሮ አላህ ይስጣችሁ። በረካውን አላህ ያስረክባችሁ። ታላህ ቤት ታላህ ተነቢ አላህ ያስረክባችሁ ወርቆቸው። ዋየ ከፍ በሉ። እንግዲህ ውድ ተመልካቾቼ እያሉ ያሉት ያው የሚበላውን አዘጋጅታችሁልኛል፣ ከልብ አመሰግናለሁ። ዱአ አድርገዋል። አሁን ደግሞ የሚፈለገው እንግዲህ ቤትም የለኝ ጫካ ላይ ነው እያሉ ነው። ቦታ አላቸው። ይቻልነውን አድርገን እንደው ትንሽ ቆርቆሮ ጫና አድርገን 2 ክላስ ቤት ብንሰራላቸው በጣም ጥሩ ነው። ብዙ ነገር አድርገናል። አሁን 6000 ሰው እንደው 100 ብር እንኳን ቢያዋጣ ስንትና ስንት ብር ይደርሳል ውዶችዬና እናታችንን ከጎን ሆነን ብናስደስት፣ በቅድሚያ ደግሞ ልጇን ብናሳክምላት በጣም ጥሩ ነው። እቃውን በሙሉ ገዝቻለሁኝ። ያው እንደሚበቃ አድርጌ ተገዝቷል። መጨረሻ ላይ ደግሞ ለእጃቸውም የታመመም ስላለ እንዲሁ አስፈላጊ ነገር መግዣ እንዲሆን ብዬ ትንሽ ብር አስተርፌያለሁ ማለት ነው። 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 24 25 5210 ብር ተርፏል። ሁሉንም ነገር አሟልቼ ከዚህ ላይ 300 ብር ይነሳል ለግመል ማለት ነው። ግመል ጭኖ ለጫኝ የሚሄድበትን ከዚህ 300 አንስተሽ ትከፍያለሽ። ይሄ 5210 ብር ነው። በደንብ አድርገሽ ዱአ አድርጊላቸው። ለእንግዲሁም የሚረዱሽም በደንብ አድርገሽ ንገሪያቸው። አይዞሽ አትፍሪ። ይሄን እቤትም ተቀምጬ እኮ ለዱአ አልመለስም።
እንዲያው ሌቱንም ቀኑንም ሌላ ስራ ያለኝ ዱአ እያረኩ ነው። ይሄን ብሩ እንደተቀበልሽ ማሳያችልም በረካለህ አርጋችሁ ሁሉም ተሟልቶልኛል። አዋየው ተሟልቶልኛል። አሁን ይሄንን የዕለት ተሟልቶልኛል። ትንሽ ማስተካከሚያና የቤቱን ነገር እንጂ እኔ ዱአ ለእናንተ እንዲያው አልመለስም። አላህ ያቆያችሁ። የሸህር ረመዳን አላህ ይግጠማችሁ። አዋየው ሸህር ረመዳን ይግጠማችሁ። በረካውን ታላህ ቤት አገኙ። ተኔ አይደለም ታላህ ቤት ይሄ ገንዘባችሁ ነው የሚሰራው። እናቶች በረካ ሆናችሁ ውዶቼዋ እንግዲህ በጣም አመሰግናለሁኝ። አሳፍራችሁኝ አታውቁም። እስካሁን ድረስ እንዴት ተቸገረ ሰው አውጥቼ ሳይስቅ የቀረ ሰው የለም። አልሐምዱሊላህ ረብል ዓለሚን። እንደው የሰው ፍቅር ሲኖራችሁ በጣም ደስ ይላልና እንዳስደሰታችሁኝ እናንተንም አላህ ያስደስታችሁ። በጣም ደስ ብሎኛል። ዛሬ እንግዲህ ወላሂ ስራዬን ሁሉንም ትቼ እሷን ለማስደሰት የእሷን ዕቃ የሚበላ ስሰበስብ ነው የቆየሁት። ብቻዬን አይደለም እንደነገርኳችሁ እኔ እንዲታምኑኝ ስለምፈልግ ነው ይሄን ሁሉ ነገራችሁ ማለት ነው። እና ስለዚህ ያለውን ነገር አሟልቼ አስረክብያለሁ። ግመልም ተባብያለሁ። እንግዲህ ጭኖላት ወደ ሀገሯ ይወስድላታል ማለት ነው። ለእንግዲሁም እንግዲህ ልጇንም አሳክሙላት። ቤት ነው ሽንት ቤት የምትጠቀመው እሷ ናት ወዲያ ወዲህ የምታደርገው። እና ስለዚህ እንተጋገዝ፣ እንገዳደፍ። ልጇንም ብታሳክሙላት እንዴ አንድ ሐኪም ቤት እንኳን በገንዘብ ምክንያት ሳትጠየቅ የኖረች እህታችን አንዴ እንኳን ወደ ደስ ሄዲያ ብትሞከር በጣም ደስ ይላል ወላሂ። እንደው መቶ በያላችሁበት መቶ ሪያል የሚሆን በኢትዮጵያ 100 ብር ብታዋጡ ማለት ነው 6000 ሰው ብዙ ብር ይዋጣልና በጣም እወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላማችሁ ይብዛ። እንግዲህ እናንተም ይሄንን ነገር የገዛችሁ ያሟላችሁ እንዲሁም የተረፈውን ገንዘብ ደግሞ ለአንድ ነገር ለልጇ ለታመመችው እንድታረግ ብዬ አስተርፌ ሰጥቻለሁ ማለት ነው። ሁላችሁንም ሰጥተው ከተጠቀሙት አጅራችሁን ከፍ አድርጎ እህቶቼ በያላችሁበት ሰላማችሁ ይብዛ። እንግዲህ 6000 ሰው አይቶት 3 ሴቶች ብቻ መሳተፍ ማለት ትንሽ ከብዳል። ለእናንተ ቃላት የለኝም። በጣም ነው ሰርፕራይዝ ያደረጋችሁኝ። እኔን ራሱ በጣም ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ይብዛ። በጣም ሙቀት ነው፣ ፀሐይ ነው። ሰላማችሁ ይብዛ። በቀጣይ ደግሞ በደስታ የምንገናኝ ይሆናል። አሰላሙ አለይኩም ወራህመቱላህ ወበረካቱ።